ሞታልሽ ውጣልኝ ከቤቴ ተረጋጊ በእናትሽ የትኛውም ወንድ ከኔ ጋር ከተገናኘ የትም አይሄድም ተመልሶ ዞሮ ነው የሚመጣው እኔም እነሱ መፈለግ ምናምን አይጣበቅብኝም ገባ ጭራሽ ውጣ አንተ ራስህ ከዚህ በኋላ በዱላ አንተ ራስህ ምን ተነጋገረኝ ከኔ ጋር እኔም አልፈልግም ካንተ ጋር ንግግር ውጣልኝ ዛሬ ቢኒ ብቻ አይደለም ከኔ ጋር የቀረበኝ ወንድ ሁሉ በጥሩ ተለይቶኛ ያውቃል በጥሩ ተለይቶኛ ያውቃል ትንሽ ዘበል ሂጂ በመጨረሻ ይሞታል ብለህ ዘበል እዚህ ጋር እንዳትቀምጪ ከዚህ በኋላ አንደኛው አንተ ነው ሰይጣን ከዚህም በኋላ እንዴት ነው ልቀቂኝ ከዚህም በኋላ እንዴት ነው ማምንሽ እኔ ልጅሽ ራሱ እንዴት ነው አንቺን ማመን የምችለው ተረጋጊ አውቆ ነው ያበደው ኤውላ አውቆ ነው እንደዚህ ያደርጋለው እኔ አገኘም አንቺ ላንቺ ብሎ አገኘም ምን አላቅሽም ያለኝ እኮ ነው ታዲያ ስንት መስዋዕትነት እየከፈለ ነበረው እና እኔም እኮ እንደማንኛውም ሰው አፍቅሮ አግብቶ ትዳር ይዞ መኖር ያምረኛል ግን ያ እንዳይሆን ያደረገው ደግሞ የልጅ አባት ነው አላበደም ምን ማለት ነው አውቆ ነው እንዴት ነው ሳን እንደሰሉ ታውቂኛለሽ እኮ አንቺ ሲጀምር ታውቂኛለሽ ነይ ዋጣጭ እስከ ወዳኛው አንቺም ትገላገያለሽ ነይ ዋጣጭ በጣም ተበሳይተሻል ማን አንተ በቤት የመታ ምን አይነት ሰው ነሽ ምናምን መሰለው ማን ለምን እንደተረጋግጥ ምንሽ ነው ቦርሳውንም ይዘው ወጥቷል አባረሽው ቤቴ መሰለኝ እሱ መፍትሽ ነው በቃ ትችያለሽ ግን አቦ ብለሽ ሂጂ ግቢ በቃ ሂጂ ስራሽን ስሪ ያስኩትን ነገር ታውቃለህ ምን ላደርግ እንደምችል ታውቃለህ ምንድነው ላደርግ እንደምችል ታውቃለህ እረፊ እኔ ያስኩትን ምን ታውቂያለሽ ፍቅረኛዋ እንደሆነ መቼም ከኔ አይወጣም መቼም ከኔ ህይወት መቼም ቢወጣም ራሱ አንድ ነገር እውነት አልንገርክ አብዶ ወይ ጨርቁን ጥሎ ምናምን ታየዋለህ እንጂ ከኔ ተነጥሎ መኖር አይችልም እንደ ልጇ ፍቅረኛ ሳይሆን እንደ ራሷ ፍቅረኛ ይቺ መጣች ማለት እኮ ስለናትሽ ነው ያደረገሽ ምንም አልገባኝ አቁም አበዝጋ ማም እንደዚህ ልታረጋችልህ ቪዲዮ ምናምን ትላለህ እንዴ በዚህ በሰለጠነ ዘመን ላይ ቪዲዮ ይዘመተ ቪዲዮ ማስረጃ አለኝ ስትል ትንሽ አታፍርም እናትሽ ካጠገቤ ነበር ተረጋጊ ዝም በል ምን ማለት ነው እንዴት ሆነች ሰላም እንግዲህ ውድ ቤተሰቦች እንግዲህ ያው በባለፈው እንደሰማችሁት በጣም የሚያሳዝን ነው እንግዲህ ይሄው 3 ቀን 4 ቀን ባለሞላው ጊዜ ውስጥ ይሄ ልጅ መታመም ጀምሯል ውድ ቤተሰቦች እኔ ምን እንደምል ራሱ አላውቅም በምን አይነት ቀን እንደዚህ አይነት ነገር ውስጥ እንደገባን ትንሽ በጣም የሚያሳዝንና የሚያስከፋ ነገር ነው ያለው ነገር ውድ ቤተሰቦች እስቲ ልጅ አሁን የሆነ ሌላ ነገር ባህሪ እያሳየ ነው በእርግጥ ያለችኝ ነገር አልነገርኳትም እኔም እና ይሄ ልጅ ሌላ ባህሪ እያሳየ ነው ያለችኝ ነውና እስቲ ምንድነው ያለው ነገር የሚለው ውድ ቤተሰቦች እስቲ ሄደን ያለውን ሁኔታ እናያለን የልጁን እቺ ልጅ በጣም ብዙ የምታሳዝንሽ በነገራችን ላይ ውድ ቤተሰቦቻችን እናንተም እንግዲህ በኮሜንት እግዚአብሔር እንግዲህ እሱ ከጎንሽ ይሁን በሏት ልጁንም ደግሞ እግዚአብሔር ይማረህ በሉት ምክንያቱም በብዙ ነገር የተፈተነች ልጅ ነች በጣም የምታሳዝን እህታችን ነችና እስቲ እንግዲህ እኛም ከጎኗ አለን ምንችለውን ሁሉ ለማገዝ ከጎኗ አለን እንግዲህ ሌላም የሚያወራው ነገር አለ የሚቀባጠረው ነገር አለ እያለች ነውና ምንድነው የሚለውን ነገር ውድ ቤተሰቦቻችን ይሄ አብረን እዛው ድረስ ሄደን የምናየው ይሆናል ማለት ነው እስከዚያው ድረስ አብራችሁን ሆኖ ላይክ ሼር ሰብስክራይብ ያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ መልካም ጊዜ ውድ ቤተሰቦቼ እንግዲህ እንደምታዩት እንግዲህ ቤቷ ድረስ እንግዲህ መጥቻለሁ በድጋሚ ማለት ነው እንግዲህ በጣም በተደጋጋሚ እንግዲህ እየተመላለስኩኝ ነው ወደ ቤትሽ ያው እኛ ለምን እንደምንመጣም ይታወቃል እንግዲህ ችግር ሲፈጠር ነውና ምንድነው አሁን እስቲ አንቺ ጋር ይሄ ነገር እየባሰ ያለው ነገር ምንድነው ወይም ደግሞ ምንድነው እየተፈጠረ ያለው አሁን ደግሞ ትንሽ ግራ የሚያጋባ ነገር ይመስለኛል ጭራሽ ያለው ነገር እሱም ታመመ እያልሽኝ ነውና እስቲ እዚህም ጋር ደግሞ ስላንቺ በጣም የሚጨነቁ ሰዎች አሉ ይሄንን ነገር እየተደረሰች እቺ ልጅም እያሉ እየጠየቁን ያሉ ሰዎች ስላሉ እስቲ ያለውን ነገር እባክሽን ያለውን ነገር እኔንም የፈለግሽኝ ምክንያቱም ንገሪኝና ወደ መፍትሄው እንሂድ እሺ አመሰግናለሁ እኔ ስለጨነቀኝ ነው አሁን የጠራሁት አንተም ደግሞ ብዙ ጊዜ
ከስራክ አጉል እያደረኩ ነው እና እያጨናነኩ ነው። እኔ ጋር ስመጣ ብዙ ስልክ እንደምደውልልህ አውቃለሁ፣ ግን ይሄ ምን ከራሴ በላይ ስለሆነ ነው የጠራሁት ዛሬም። ባለፈውም ከኔ ጎን ነበርክ፣ በጣም ነው የማመሰግነው። እና እንደምታየው ነው ግራ ግብ ስላለኝ ነው አንተን የጠራሁት። እኔም አላወቅኩም ሁኔታውን። ሌላ የሚያግዝሽም ሰው የለም አይደል? ማንም የለም። ድሮ እናቴ ነበረች፣ እናቴም እዚህ ላይ ያሳዝናል። እስቲ ምንድነው አሁን የተፈጠረው? ይሄ ልጅ ከመጣው ጀምሮ ይወራጫል፣ ምን ይላል፣ አንዴ ይነሳል፣ ግራ ገባኝ። እኔምና ባለፈው ደህና ልጅ ነበር፣ በጣም ደህና ነበር። አሁን በዚህ ባጭር ጊዜ እንዴት እንደዚህ ሊሆን እንደቻለ ግራ ነው የገባኝና እኔም እኮ ግራ ግብ ስላለኝ ነው አንተ የጠራሁት እኮ። ምንም አላወኩም። ይኸው ይተኛል ዝም ብሎ ድጋሚ ደጋግሞ እናቴን ነው የሚጠራት እና እኔንም በቃ አይፈልገኝም ማለት እኔ አላውቅም። አንቺን አይፈልግሽም፣ ማሚን ነው የምፈልጋት ምናምን እያለ እየጠራት ነው። ይሄ ከባድ ነው። እንዴት ነው የጀመረው? ምንድነው እንዴት ነው የጀመረው? ይኸው እንደዚህ በቃ ባለፈው ካንተ ጋር አልተመለስኩም። ሲመጣ ቁጭ ብሎ ነው ያገኘሁት። እንግዲህ እኔ የሆነ ነገር በቃ አስረዳኝ። እኔ እኮ ምንም አልገባኝም ምናምን በቃ ካጠገቤ ራቂ ነው የሚለኝ። አጠገቤ እንዳትመጣች። እየሰማሁ ነው ማሚ ይላል ድጋሚ ደጋግሞ አስሬ ማሚ። ይሄ ከባድ ነው በጣም እኮ እሷ እኔ ምን እንዳደረገችው አላውቅም። ምንድነው አሁን እስቲ ማለት እንዴት ነው የጀመረው? እንዴት ነው ያደረገው? መጀመሪያ እኔ ነገርኩ እኮ ምንም አላወኩም ሁኔታውን። ዝም ብሎ በቃ ተቀመጠ። አጠገቤ እንዳትደርሺ፣ አጠገቤ ምን እንዳትዪ፣ እንደዚህ ይለኛል እና ምን እንደሆነ አላውቅም። ምን እንዳስነኩት አላውቅም። ምን እንደተነካ እኔ ግራ ግብት አለኝ እኮ። አረ በጣም ያሳዝናል። በፈጣሪሽ እኔ ምን ላድርግ? እሺ ቆይ ማለት እኔ ራሱ ተወዘጋገብኩ። በእርግጥ ባለፈው ያወራችኝ ነገር ነበር እናትሽ። ምንድነው ያወራችኝ? አንድ ነገር ነበር፣ ግን እኔናል እውነቷን አልመሰለኝም። አንደኛ ምንድነው የነገረች? ከኔ ለይታ የነገረች ነገር አለ? አዎ ምንድነው እሱ? እሱን አሁን በነገርሽ አንቺ በዚህ ላይ ሌላ ነገር ሊሆንብሽ ስለሚችል መስማት እኮ አይቀርም። በኋላ እኮ መስማት አይቀርም። አይ ኖርማል ህመም ነው ወይስ እውነት እንዳለችው እሷ ሊሆን ይችላል ወይ በሚለው መጀመሪያ ያለች የልጁን ሁኔታ እኔና ምንድነው መጀመሪያ ምንድነው እያለ ነበር ከመጀመሪያ ጀምሮ። እስቲ እንደዚህ ሲሆንብሽ መቼም አብራችሁ ነው አይደል ያላችሁት? እኔ አሁን ራሱ እንዴት እንዳስቸረኝ ያላቀመጥ አጭሩ ማሚ ትረበሻለች። ዝም በሉ ማሚ ማነች? ሙዳት አታውቃትም? ሙዳት ከመጀመሪያው ነው የምትወዳት እሷን? ሁሌ ነው ማለት ቆይ እንት ተክሷን አፍቅራት ነው። ምንድነሽ አንቺ? እሷ እኮ ባለቤት እኮ ነች። አንቺ ተሳስታችኋል እንዴ? ማለት ተሳስታችኋል። እሷ አይደለችም የኔ ባለቤት። ስለዚህ እኔን አትፈልገኝም፣ እሷን እንፈልጋት እና በቃ ተይ። ከቻልሽ ካጠገቢ ትርሽ ዞር በይ። ስመጣ ይደብራታል። ያየው ነው እየሰማሁ ነው። ይደብራታል? አዎ ትንሽ። ጌታዬ እንዴት ነው መጀመሪያ ምንድነው የሆነው? እስቲ ከመጀመሪያ ጀምሮ ነገር የልጅ አእምሮን ስቶ ነው ወይ ሌላ ነገር ነው? እኔ ምን አውቃለሁ? ሁሌ እሷን አፈቅራታለሁ፣ ወዳታለሁ። አንቺ ማንነሽ? አንቺ ምንድነሽ ነው የሚለኝ። ምንድነው ከዚህ በፊት ያማው ነበር ሌላ ነገር? አረ ምንም ጤነኛ ነው። እስቲ ቤተሰቦቹ ምናምን የምታውቂያቸው? ምን ቤተሰብ የለውም ሲጀመር። የሱን ቤተሰብ አላውቅም እኔ። ከሱ ከተዋወቅን እሱ ተከራይቶ ነበር የሚገባው። እንደነገርኩ ነው። እኔ እድል አግኝቼ ሲሄድ ወደ ትምህርት ወደ ካምፓኒ እሱን እናቴ ጋር አስቀመጥኩት። እንግዲህ ሰላም ነው። አረ እኔ ካንቺ ከዛ ራስ ገባ ደህና ነበር። ምንድነው ደህና ከሆነ ምን ሰዓት ላይ ነው የጀመረው እንደዚህ? እኔ እናንተ የተለያዩ ነው 11 ሰዓት ላይ ነው ስገባ ቤት ነበረ። እንደዚህ ጓቡን ለብሶ ምናምን ቁጭ ብሏል። እንዴ ምን ሆነክ ነው ቢኒያም? እንዳትጠጊኝ፣ እኔ አንቺን አልፈልግሽም ነው የሚለኝ። ቆይ ማለት የተለየ ሌላ ነገር አለ ማለት አንቺ ምንድነው? ቆይ ሌላ አንቺ ያደረግሽው ነገር አለ? ሜቢ ደግሞ ሌላ የሰጠሽው ነገር አለ ተሳስተሽ? ምንም አልሰጠሁትም እኔ ምንም አልሰጠሁትም። ምንም ደግሞ ያደረኩት ነገር የለም እኔ ሲጀመር። እና ከምን ሰዓት ጀምሮ ነው እንደዚህ መሆን የጀመረው? በቃ እንሳገር። ለኔ እኮ ይኸውልሽ ይቅርታ እንደምንም ይቅርታ ታርግልኝ።
አስታርቀኝ እንጂ ከሷ ጋር በፍቅር መኖር ነው የምፈልገው ብሎኝ እኮ ነው ያስታረቁት። አውርታችሁ ነበረ? አዎ እንዴ እኔ ያኔ እኮ ሳስታርቃችሁ አንቺ እንደዛ ሆነሽ በስንት በመከራ ነው አንቺ ራሱ እሺ ብለሽ ታረቅሽ። እኔ ምንም ማውቀው ነገር የለኝም። ምንም ማውቀው ነገር የለኝም። እሷን ነው ማፈቅራት፣ እሷን ነው መወዳት። አንቺ ማነሽ? አንቺ ምንድነሽ? ውጪልኝ። አዎ ውጪ፣ እወዳታለሁ። በቃ ወደዚህ ሂጂ። በሰው ቤት መተሻል በጣም ትያለሽ እንዴ? ኦኬ እሷ ባለቤት እሷ አንተ ነህ እንዴ? ለካ እሷን አይፈቀርካት? አዎ አዎ። ምን ነው? አዎ ተይኝ። ዝም ብዬ ነው እናቴን እየወቀስኩ የነበረው። ተይኝ፣ እሰይ ተይኝ። እናቴን መረዳት ነበረብኝ። እኔ እኮ አንተን አምኜክ ነው አንተን የተረዳው። እናቴን እኮ አንድ ቀን ሂጅ አልጠየቅኳትም። ወይኔ ወደዚህ ሂጂልኝ። ምን ማለት ነው? ወደዛ ሂጂልኝ። ወዴት ነው የምሄደው? ራቅኝ ወደዛ። እንዴት ማለት? ራቅኝ ወደዛ። አጠገቤ እንዳትደርሽ። ኧረ ተረጋጋ። ቆይ ስምጣ ስትይ ካየችኝ ይደብራታል። እኔ እኮ እናቴን በቃ ምንም ዞር በይ ወደዛ። ይኸውልሽ አንቺ አትናደጂ እሺ? ማለት ነው ቁጭ በይ በቃ። ለካ እሱ ነበረ ሴራ እየጠነሰሰኝ ነበረው። እናቴ ለካ ምንም ጥፋተኛ አልነበረችም ማለት እና አፍቅራት ነው ወድጃት ነው እያልኩ ነው። ኧረ አይደለም ተረጋጊ። እሱ ታሞ ነው በእናትሽ። እናቴ እኮ በደንብ እያስረዳችኝ ነበር። እኔ ነኝ እንጂ ያልሰማኋት። እየነገረኝ ነበር። እባክሽ ምንድነው የነገረክ? ቁጭ በይ። ምን ሆነሽ ነው እንዴ? ምንድነው የነገረክ? ምንድነው የነገረክ? እሱ የነገረኝ ነገር ነበረ። ምንድነው የነገረክ ታዲያ? እናቴ እኮ ምንም አላውቅም ስትለኝ እኔ በቃ ይኸውልሽ ብዙ ነገሮች እዚህ ልጅ ላይ አድርጋበታለች እናትሽ። ምንድነው ያደረገችው ደግሞ? አሁን ደግሞ አቤት አቤት አቤት! አሁን ደግሞ ወደዚህ አመጣችሁ። ምን ማለት ነው? ምንድነው የምታወሩት እናንተ ሰዎች ዛሬ? አጩሁ ተው፣ ተኝታለች። አድረብሻት። ማን ነው የምተኛው? ይተኛብህና ሆ ወይኔ አምላኬ ወይ ተርዳኝ። ይኸውልሽ አሁን ይሄ ልጅ ታማሚ ነው። በዚህ ሰዓት አንቺ ካልተረዳሽ አሁን ቆይ እየቀናሽ ነው። አሁን እንደዚህ ሆኖ ምንድነው የምቀናው? እና እናቴን ጭራሽ ሌላ ሴራ አላቸው የምትይው ምንድነው? አይ እኔ እኮ ሌላ ነገር እየመሰለኝ ነው። አፈቅራታለሁ፣ እወዳታለሁ። አንቺን ማየት አልፈልግም። እሷን ነው ተኝታለች ነኝ እንዴ? ተኛበትና ኧረ በእናትሽ ይኸውልሽ ብዙ ነገር ይኸውልሽ እናትሽ ምን እንደሆነች አላውቅም። ባለፈው እኔ ስላመንኩ ነው አጠገቤ ሁን ምን ብዬ ስለጨነቀኝ ነው ለአንተ የደወልኩት አይደል? እየነገርኩሽ ነው ያልሽ። አሁንም አንተ የምትከራከረው ለሱ ነው። እኔ ግን እናቴ እንደዛ ነገር ስትለኝ ያ ሁላ ስታስረዳኝ ምንም አልሰማሁትም ነበር። ማንን አመንኩት? እናቴ የወለደችውን ትቼ እሱን ነው ያመንኩት። ስለዚህ እሱ ደግሞ አፍቅራት ሄደ ተኝታለች። አረ ተረጋጊ በእናትሽ። ስሚኝ እያልኩሽ አንዴ ለምን አትሰሚኝም? መጀመሪያ ሰማሁሽ። እኔ ያወራችኝ ነገር አለ። እናትሽ እነግርሻለሁ ብዬ ነበር። ንገረኛ። አንተም እየደበከኝ ነው። ልደብቅሽ ፈልጌ አይደለም። ይኸው እንግዲህ እናትሽ እንደነገረችኝ ከሆነ እዚህ ልጅ ላይ የማይሆን ነገር አድርጋበታለች። ምንድን ነው ያደረገችው? ምን ማለት ነው? ያደረገችበት ነገር አለ። ምንድን ነው ያደረገችው? እሱም ደግሞ ያደረገችበት ነገር ማወቅ ከፈለግሽ እንግዲህ በባለፈው እስር ቤት ወስጄ ያገናኘሁሽ ሰዓት መጨረሻ ላይ አንቺን ሌላ ቦታ ወስዳሽ ነበር። ታስታውሻለሽ አይደለ? ያ ነገር ዞሮ ምንድነው ያመጣው ነገር ሌላ ከሷ ጋር ከተለያየ ሌላ ነገር ውስጥ እንደሚገባ መጨረሻ ላይ ነገረችኝ። አንቺን ሂጂ ብላ ማለት ነው። ምክንያቱም ላንቺ መንገር በቀጥታ ስላልፈለገች፣ አሁን አንቺም ደግሞ እየተረዳሽበት ያለው መንገድ ትክክል ስላልሆነ ይህንን ነገር ላንቺ ለማስረዳት ነው እንጂ ላንቺ መንገር እንደሌለብኝ አውቃለሁ። ግን እዚህ ልጅ ላይ የማይሆን ነገር ተደርጎበታል። ምንድነው የሚደረገው? ማን ነው እሱ ተደርጎበታል? ማን ነው የሚያደርገው? እናትሽ ነች ያደረገችው ማለት ነው። እናንተ ምንድነው የምታወሩት ዛሬ? እባክሽ ማይሆን ወሬ አታውሩ። ይሄ ልጅ አሁንም እናቴ እንደጠራ እያረጋችሁኝ ነው። ለምንድን ነው የማትረዳኝ? እኔን እሱ እኮ ነው አፈቅራታለሁ፣ እወዳታለሁ፣ አንቺን አላቅሽም፣ እሷ ተኝታለች፣ እሷ ፈልጋታለሁ እያለ ነው። እባክሽን ለምን አትረጂኝም? እሱ እኮ በግልጽ እያወራ ነው። በግልጽ እያወራ ነው። ለምን አንቺ ካልወደድኩሽ ለምን አትይኝም እንዴ? ዝም በል ነው። ዞር በይ። ወይኔ ጉድ! ውሸቱን ነው። ይኸውልሽ አንቺ ተረጂ። ይሄ ልጅ ወዶ አይደለም እንደዚህ እየሆነ ያለው። ውሸቱን ነው። አላበደም። ምን ማለት ነው? አውቆ ነው። እንዴት ነው እሷን ወደታለሁ? ታውቂኛለሽ እኮ አንቺ ሲጀምር ታውቂኛለሽ። እየሰማኸኝ ነው? ታውቂኛለሽ። እባክህን ተረጋጋ እባክህን። ወደዛ ሂጂ። ምን ማለት ነው? ወደዛ ሂጂ። እሷ እኮ ባለቤት ነች። አይደለችም። ምን አላውቃትም። ማን ነች እሷ ሲጀምር? እስቲ ያት እስቲ በለሽ። አታውቂኝም? አዎ አላውቅሽም። ተይኝ እንዴ! እባክህን እስቲ የሚጠጣ ነገር የሆነ ነገር አምጪለት እስቲ።
አራት አትያት ስለዚህ እንደዚህ እባክሽን ተረጂ በዚህ ሰዓት ምንድነው? ቆይ ምንድነው እየተሰማ ያለው? እኔ እሷን እየጠበቅኩ ነው እዚህ ጋር። ማን ነው የምጠብቀው? እስከመጣ ማሚዬን እወዳታለሁ ነው እየጠበቅኳት። ማሚን እወዳታለሁ? አዎ። ማሚ ማነች? ቆይ ማነች ማሚ? እወዳታለሁ። እወዳታለሁ። እንዴት ነው የምትወዳት? በጣም እናት የባለቤት እናት እኮ ነች። አይደለችም? እኔ እወዳታለሁ። እሷ ነች መሀላችን የገባችው። ማን? ልጅ ተብዬዋ ነች እንጂ እንወዳታለሁ። ወይ ጉድ! መድፋት ነበር እሱ ላይ። ተይ እንጂ እሱ የታመመ ሰው ነው እንደዚህ ያታረጋ። አንቺ ቀንተሽ ነው እንደዚህ የምታረጋው? ሰዓት ይለኛ እንዴ? ወይ ጉድ! መድፋት ነበር እሱ ላይ። ወይ ጸበል እንውሰደው እንዴ? ያ ጸበል ለምን ድብን አይልም? ኧረ እባክሽ እንደዚህ አይባልም። አንቺ ምን ማለት ነው? እንዴ ምንም ቢሆን እኮ በክፉ ቀን አብራችሁ እሱ ሳያውቃት እኮ መጀመሪያ እኔን ነበር የሚያውቀው። ምን ማለት ነው? አፈቀርኩት፣ ወደድኩት፣ አንቺ ማንሽ? አንቺ ምንድነሽ? ምን ማለት ነው እኮ? ተረጋጊ። አንተ የኔ ቦታውን እናወቅ። ታሞ ነው ምን ታመማን? ያውቆ ነው አውቆ ለምን አታስወጣልኝም? ግን እቺ ይውጣብ። ለምን አታስወጡልኝ? አንተ ቆይ የምራም ነው ወይስ ወደዛ ሂጂልኝ። ስምህ ማን ነው? ስምህ ማን ነው? ወደዛ ሂጂልኝ። ስምህ ማን ነው? ንገረኝ። ማሚዬ ስመጣ እናወራለን። ስምህ ማን ነው? ተውኝ በቃ ማሚ ስመጣ አልወራም እኮ እንኳን ወይኔ ያበርኩ። ተረጋጊ እባክሽን ተረጋጊ። አውቆ ነው ያበደው። ይኸውላ አውቆ ነው እንደዚህ እያደረጋለው። እኔ አያገኝም። አንቺ ለአንቺ ብሎ አያገኝም። ምን አላቅሽም እያለኝ እኮ ነው። ታዲያ ስንት መስዋዕትነት እየከፈለ ነበረው እና ስንት ነገር እያደረገ የነበረው። ማሚ ፈልጋታለሁ፣ ማሚ ነው ማፈቅራት፣ ማሚ ነው የምወዳት። እኔ የተጀነሳ የምወዳት እሱ። ኧረ እባክሽን አንቺ ማለሽ ነኝ እንዴ? ደሞ ያፍራ። ተይ ምን ልደበድብ ይሆናል? ኧረ እባክሽን ተረጋጊ። ባንቆራስ ውስጤ ነው። ምን ማለት ነው? አሁን ታሞብኛል እርዳታ ፈልጌ ነው ብለሽ የጠራው ለሱ ነው የጠራው። ግን አንተ ደግሞ ለማን ነው እየተደረብክ ያለው? ለሱ ነው። እሱ አውቆ ነው ያበደው። አብዶ አይደለም አውቆ አበድ። ምን ማለት ነው? ምን ማለት ነው? እንዴ ነው ታዲያ ካበደ በኋላ እንዴት ነው አፈቅራታለሁ፣ ወዳታለሁ፣ እሷ ነው የምፈልጋት። አንቺ ማንሽ? ምን ማለት ነው? ምን ማለት ፈልገሽ ነው አንተ ራስህ? ታረዳኝ እስቲ። በቃ ማንንም አይረዳኝም። የሚረዳኝ ሰው የለኝም። እኔ ምን ልረዳሽ እስቲ? እንዴት ነው እሱ? እኔ እኮ እናቴ ስትለኝ እኮ አውቄ ነበረ። ማመን ነበረብኝ እሷን። ምን እኔ ምን ትለኛለህ? ምኑን ነው የምታምኛት? እሷን አላረኩም ስትለኝ ነው። እና ታዲያ ያው ሁላ ሴራ እሱ ነበረ የመርዙ ራሱ እናቴ ነበረበት። ይኸውልሽ እባክሽን አትሸውጂ እባክሽን። ምንድነው ስሚኝ፣ ሌላ ነገር አታስቢ። ይህ ልጅ አሁን ታሞ ነው ያለው፣ እርዳታ የሚያስፈልገው። ታሞ ወዶ አይደለም እንደዚህ እየሆነ ያለው። እኔ ነኝ ታመምኩት፣ እሱ አልታመመም። እኔ ነኝ ያበርኩት፣ እሱ አላበደም። ልንገራ፣ እኔ ነኝ እብዷ፣ እሱ ጤነኛ እኮ ነው። ወይ ጉድ ነው እኮ። ኧረ እባክሽን ጭራሽ ተኝታለች። አትጮም እባክሽን። ለምን አትረጋጊ? እሺ አንተ ምን ሜላት፣ እኔ ቢያንስ ለኔ ብለሽ ለምን አትረጋጊ? እሺ በቃ ማለት እሺ እኔ ምን ልሁን? እሺ እኔ ምን ልሁን? ተረጋጊ። ይሄንን ልጅ ተረጂው። እንዴት ከኔ ውጪ ሌላ ውጪ አፈቅራል ብለሽ መናደድ አለ ማለት? ከራሱ ጋር አይደለም ይሄ ልጅ ያለው፣ ከራሱ ጋር ነው እንጂ አውቆ ነው እንደዛ እያለ ያለው። ከራሱ ጋር አይደለም። ከራሱ ጋር ባይሆን ላንቺ ብሎ አይደለም እንዴ? አፈቅራታለሁ፣ ወዳታለሁ፣ እሷ ነው ፈልጋት። እሷን እንደዛ ያዋረዳት፣ እንደዛ ያደረጋት እሱ ቢፈልግ ኖሮ በጸጥታ መኖር አይችልም ነበር ካንቺ ደብቁ። እና አሁን ይሄ ልጅ ምን ሆኖ ነው? ምን እንዴት ነው እንደዚህ? ወዶ አይደለም ወዶ ማለት። እስቲ ተነስ እስቲ የት ነው የሚነሳው? ተነስ እስቲ ማን ካልመጣ ማሚ ስመጣ ነው ሞት ማናት? ማሚ ያ ማሚ እኔ ምን ተውኝ በቃ። አንቺ ለምን አትነሽም ከዚህ ጋር? የት ነው የምነሳ? እስካሁን ቁጭ ብላለች እንዴ? እጂ ኧረ በእናትህ እባክህን ባለቤት እኮ ነች እሷ። እንደዚህ አታስቀያት። ወደዚህ አላቅሽ። ጭራሽ አይቀኝም። ታዲያ ታቅሻለሁ። እንዳቅሽ ታዲያ ትጠብቂያለሽ እንዴ? ዞር በይ። ምን ማለት ነው? አትንኪኝ እግሬን። ወደዚህ ወይ ጉድ! ዘንድሮ እኮ ጉድ ነው በጣም። ቆይ ምንድነው? ምን የሚሰማ ስሜት አለ? ሌላ ስሜት? ዞር ወደዚህ። የለም ደህና ነኝ። ተው ደህና ነው። ምንድነው ደግሞ ግማሽ ፀጉሩ ምንድነው ያደረገው? አስመሰለ ነው። እያስመሰለ ነው። እውነት መስለው ነው። እያስመሰለ ነው። ወደዚህ እጂ። እንዴት አንቺ እያስመሰለ? አንተ እውነት አሁን አምነህ ነው ያመንከው ነው አይደለም? ቅድም የነገርኩሽ ነገር አለ አይደለ? እናትሽ ከኔ ጋር ካልተገናኘ መጥቶ ከኔ ጋር ካልተገናኘ ያብዳል ብላለች። እየሰማሽኝ ነው?
እሺ ከኔ ጋር እየመጣ የማይገናኝ ከሆነ እኔን የማያገኘኝ ከሆነ ዘበል ሂጂ በመጨረሻ ይሞታል ብላለች። ዘበል እዚህ ጋር እንዳትቀመጭ ከዚህ በኋላ አንደኛው አንተ ነው ሴጣን። እሰይ ሂጂ ሂጂ ከዚህ አፈናቀኝ ንገረኝ እየነገርከኝ ፕሊስ በእናትሽ ቁጭ በይና ልንገርሽ። እዚህ ጋር እንዳትቀመጭ ዝም በል እባክህ። ይሄ ልጅ ወይ ይኸውልሽ ወይ እሷ የምታውቀው ሕክምና ካለ እዛ መውሰድ ነው ያለብን ወይ ጸበል። እናቴ ናት እንደዚህ ያሳበደችው። እውነታም ከኔ ጋር የማይገናኝ ከሆነ በስነ ስርዓት ነው የምነግርሽ ያለምንም ውሸት። ከፈለግሽ የፈለግሽውን ነገር እምልልሻለሁ። ከኔ ጋር የማይገናኝ ከሆነ በወር አንዴ እየመጣ ከኔ ጋር ሌላ ነገር የማያደርግ ከሆነ ጾታዊ ግንኙነት የማያደርግ ከሆነ ነው ያለች። ጭራሽ ከኔ ጋር ደግሞ 3 ቀን 4 ቀን ሳያየኝ የሚያደርግ ከሆነ ይሄ ልጅ ሟች ነው ብላለች። አሁን ይሄንን ልጅ መረዳት ነው ያለብሽ እንጂ እዚህ ልጅ ላይ ሌላ ነገር መፍረድ የለብሽም። ምንድነው ቆይ የምረዳው? እየነገርኩሽ እኮ ነው። ይቺ ከዚህች ሴትዮ ጋር የማይገናኝ ከሆነ ወይ ያብዳል ወይ ይሞታል። እናትሽ ተብዬ ያደረገችበት መተት እያልክ ነው? መተት ይሁን በምን በጥንቆላ ይሁን በመድኃኒት ይሁን እንደዚህ የምታደርገው አላውቅም። አሁን አይደለም የሰጠሁት ቆይቷል ከሰጠሁት። ከኔ ጋር ሲጀመርም ከውጭ ራሱ ሲመጣ ጀምሮ አብረን ስንጣላም ለሷ ነግራታለሁ ይልና 3 ቀን ቆይቶ ወደ እኔ ጋር ሳይወድ በግዱ የሚመጣው ይሄንን ስላረኩ ነው። ለሷም የማይነግራት ለዛ ነው ብሏል። ስለዚህ አሁን አንቺ ይሄንን ልጅ ባለቤትሽ ነው የምትወጂው ሰው ነው። ዛሬ እንደዚህ ስለሆነ አልፈልግሽም እያልኝ እንደነ ምረዳው ባለቤት አይደለች እሱ ታማሚ ነው እያልኩሽ እኮ ነው። ለምንድን ነው እኔን የምታደርጊው? ለሰማውን እንዴት ነው የምታውቀው ታዲያ? አትንኪኝ ይላል እኮ አያፍርም። አሁን ቶሎ ጨርሽ ነው ጭልሽ። የት ነው የምወጣው? ውጣልኝ፣ እንደውም ውጣልኝ፣ ውጣልኝ ከቤቴ። ተረጋጊ በእናትሽ። እሱ ጤነኛ ሰው አይደለም። እባክሽን ታዲያ ውጪ ልኝ እኮ ዞር በይ። ዛሬ ቀን ሌላ ነገር ውስጥ አትተሽ። ዞር በይ ከዚህ ሂጂ። ዞር በይ። ታይ ውጣልኝ፣ ታይ አስወጣልኝ። ታይ ብያለሁ። እባክሽን አንቺ ቁጭ በይ። አትጠጊኝ። ወደዛ ሂጂ። ወደዛ ሂጂ። አዎ ወደዛ ሂጂ። ማለት ፈልገው ነው ግን እውነት አብዶ ነው? አዎ እባክሽን፣ ይሄን ልጅ ታሟል እየነገርኩሽ ነው እንዴ። አምናው ምን ማለት ነው? አምናዋል ማለት እንደዚህ ባይሆን ታዲያ አንቺ እንደዚህ ይልሻል? ከኔ በላይ አንቺ አታውቂም? ስንት ዓመት አብራችሁ አይኖራችሁ እንዴ? እንዳላይሽ እያለኝ እኮ ነው። ውጪልኝ፣ ጭራሹን ከቤቴ እያባረረኝ እኮ ነው። ምን ይገርምሽ? የታመመ ሰው ናውጣልኝ በቃ። የታመመ ሰው አይተሽ አታውቂም አንቺ? እንደዚህ አይደለም። በሰው ቤት መታወቅ ትላለች። የራሷ አረገ ፈረመችልህ እንዴ? ፈርማልህ ነው? ምን አገባሽ? የአንቺ ቤት አይደለም የማሚ ቤት ነው። አያገባሽ። መታወቅ ውጣ ስትለኝ ይወጣል። አንቺ አያገባሽ። ውጪው ባይ ምንድነው? ቆይ አንተ ይኸውልህ ልትመታኝ ነው? ቢኒ ስማኝ። ምንድነው? እኔ ማውራህ ይሰማሃል አይደል? ይሰማኛል። ምንድነው የሆንከው? ምን ሆንኩ? ምንም አለ። ምን እያልክ እንደሆነ ይታወቃል። ታውኝ እኔ እሷ ነው ያስቀጭኝ። እሷ እስክመጣ ቁጭ ነው የምለው። ማን ነው የምጠብቀው? ማሚዬ ሂድ ውጭ ጠብቀው። ጠብቃት፣ ሂድ ውጭ ጠብቃት። ቤቷ ነው የምጠብቃት። የምን ቤት ነው? ውጣልኝ እባክህ። ከዚህ በኋላ ሊያ ነገር ያባረረኝ እኮ ነው። ውስጥ ነው የምከችኝ። ከዚህ በኋላ ተይኝ። ጭራሽ ማሚዬ ሳመጣ ከዚህ ቤት አልወጣም። ተይኝ። ማሚዬ አላት እኮ ጭራሽ። እኔ ምንድነው የምለው ታዲያ? እኔ እዚህ መሀል ላይ ምንድነው የማደርገው? ማለት ነው ምን አገባሽ አንቺ ነጤ። አይ መውደድማ ጥሩ ነው። መውደድ ይውደድ። አፈቅራታለሁ ነው አፈቅራታለሁ። ተው ሰማይልኝ። አፈቅራታለሁ አላት እኮ። አረጋገጥከው? ሰማው? እየሰማሁኝ እኮ ነው። በጣም የሚያሳዝነው። በቃ አስወጣልኝ። እሺ ተነስ። እሺ ወደ ጸበል ምናምን እንሂድ። እሺ ተነስ ወደ ጸበል እንሂድ። ተነስና ይኸውልህ ጭራሽ እኔ ነኝ። እሺ በለኝ። እኔ ነኝ በሽታክ። ናውጣልኝ እባክህ። ቆይ ተረጋጊ። አንቺ ተረጋጊ። አስወጣልኝ። በራሴ ቤት ነው ውጪ ልኝ እንዴ? አስወጣልኝ። ተይ በእናትሽ ተረጋጊ። አንቺ እንደ ሕፃን ልጅ አትሁኚ። ምን ሆነሽ ነው እንዴ? ተረጋጊ። አንቺ ምን ሆነሽ ነው? አብዶ አይደለም እያሳበደኝ ነው። ጭራሹን እኔ እያሳበደኝ ነው። ነጭ ተው ቆይ ተረጋጋ። ተው እንዴ ተው። ረፊ ተረጋጋ። ቆይ ቁጭ በል ተረጋጋ። እያስወጣኝ ነው። ጭራሹን ውጣ አንተ ራስህ። ከዚህ በኋላ አንተ ራስህ ምን የምትነጋገረኝ ከኔ ጋር? እኔም አልፈልግም ከአንተ ጋር ንግግር። ውጣልኝ። እሱ ቤት መጣ ጭራሽ መንጠቆ ትጠበቃለች እንዴ? እሺ እባክሽን አንቺ ኧረ በእናትሽ ተረጋጊ። በእናትሽ ምንድን ነው የምትለኝ አንተ? ተረጋጊ። ተረጂው ልጁ ታሟል። ምንድን ነው የምረዳው? ጤነኛ አይደለም እኮ
አውቀው ነው እያልሽ ያለሽ? የሆነ ፕሊስ እባክሽን ተረጋጊ። አንቺ የተሻልሽ ነሽ ቢያንስ። እሱ ልጁ ጤነኛ አይደለም። ከሱ በላይ እኔ ነኝ ያበርኩት። ሰማኛ? ከሱ በላይ እኔ ነኝ ያበርኩት። እሱ እንደውም አውቆ ነው ጭራሽ ከቤት የሊድልኝ። እባክሽን አሁን ይሄ ልጅ ወይ ወደ ጸበል ነው መሄድ ያለበት ወይ ወደ ሌላ ቦታ መሄድ አለበት። ታድርሰው መጣ ማም እያለ እንዴ? ታድርሰው መጣ። ኧረ በእናትሽ ስለእግዚአብሔር እንደዚህ አትበይ እንዴ! አንቺ ምን ሆነሽ ነው? እኔ እኮ 2 ቃላት ነው ያዝኩት። ምን አስበህ ነው አንተ እንዴ? እና ታዲያ ከራሱ ጋር ሆኖ አይደለም እኮ ልጁ ከራሱ ጋር አይደለም እንዴ? አንቺ አትረጁም እንዴ? ምንድነው የምረዳው እንደዚህ እያለኝ? ለማንኛውም ተነስ፣ አሁን ወደ እንሂድ። ጸበል ቦታ መሄድ አለብህ አንተ። እሷ ስትመጣ አውጣለሁ። ማን የት ነው የምትሆነው? እሷ ስትመጣ ምን ማለት እንደሆነ አውቃል? እሷ ስትመጣ የባለቤትህ እናት እኮ ነች እሷ። እኔ ናፍቃኛለች። እሷ ሳትመጣ አልወጣም ከዚህ ቤት። የባለቤትህ እናት ባለቤትህ እኮ እሷ እኮ ነች። እሷ አይደለችም እኔ ባለቤት። እና ማን ነው? የታውቃታለሁ? ጌታዬ ሆይ የታውቃታለሁ ይላል። የት ነው የምታውቀኝ ድሮ? ሴጣን እባክሽን አንቺ አትስደቢው። አሁን ተረጂው ምንድን ነው የምትለኝ እንዴ? አንቺ አትወጂውም አታፈቅሪውም? ስለምወደው መሰለኝ እዚህ አጠገቡ የተቀመጥኩት። እሱ ግን ሌላ ማማሚ ወዳታለሁ። እኔ አልወድሽም፣ እኔ አንቺን አልፈልግሽም። በቃ ዞር በይ። ጌታዬ ሆይ እባክሽን በቃ አንቺ ተረጋጊ። በመጀመሪያ አንቺ ራሱ መረጋጋት አለብሽ። በቃ አሁን ልጁን እኛ ይዘነው በቃ እንሂድ፣ ጸበል ቦታ ይዘነው። ኧረ አስወጣልኝ። እኔ ጸበል ማሰል ገደልም ከተተው ከፈለክ አስወጣልኝ ብቻ። ኧረ አይባልም እንደዚህ። አንቺ ብቻ አስወጣልኝ ብቻ። ባለቤትሽ እኮ ነው። ምን ላድርግ ታዲያ? ከኔ ሌላ ገደልም ከተተው አይባልም እኮ። ለአንቺ ብሎ እኮ ብዙ ነገር አይቷል ልጅ። ለኔ ብሎ ማባይ እንደዚህ አይልም ነበር። እንደዚህ ታሞ ነው ከራሱ ጋር ነው አይደለም? ታሞ እኮ ነው። አንቺ ምን ሆነሽ ነው? ልጁ እኮ ብዙ ነገር ተደርጎበታል። በህይወት መኖሩ እንዲሞት ነው የምትፈልጊ? ጸበል ነው የምፈልገው። ጸበል አድርሰው። እሺ ልብስ ምናምን አዘጋጅለት። የምን ልብስ ነው ማዘጋጅለት? የለም ወስዷል። ወጥቷል እኮ ምን አታውቅም? እዚህ እንደም ጌታዬ ሆይ ኧረ እባክሽን ተረጋጊ፣ እባክሽን ተረጋጊ፣ እባክሽን አንቺ ልብሱን አዘጋጅለት። በንዴት እንደዚህ በቅናትና ልብሱን ነው የፈለከው? በቅናትና በንዴት እንደዚህ አትቀናም እንዴ? ድሮ ፍቅረኛ እኮ ነው። እንዴት ነው ተመልሶ እናቴን ልወድሽ? ከራሱ ጋር አይደለም መተት አስደርጋበት ነው። እኔም አንተን ወዳለሁ ግን አፈቅራታለሁ እያለኝ እኮ ነው። መተት አስደርጋበት ነው እሷ። እንግዲህ ስለ መተት ማታቂ ከሆነ ለማወቅ ሞክሪ፣ ለመረዳት ሞክሪ። ከራሱ ጋር አይደለም ይልሽ። እሺ ስለዚህ እባካችን አቁሙት በቃና እንሂድ። ልጅ ቶሎ ወደ ጸበል ሂድ። አድርሱት። እኔ እንግዲህ ለካራሱ ፈቃደኛ አይደለም። አድርሱት። አንቺ ነጥቂ ልብስ አምጪለት። በቃ አቁመ በቃ ያዘው እባክህ ዳዊት። ቤተሰቦቻችን እንግዲህ ያው እንዳያችሁት በጣም ያሳዝናል። ምን አይነት ነገር እንደሆነ ቀን በቀን የሚፈጠረው ነገር ትንሽ የሚያሳዝንና በጣም የልጁ ሁኔታ ደግሞ ቀን በቀን እየባሰና በጣም ብዙ ነገር እየተፈጠረ ነው ያለው። ውድ ቤተሰቦቼ እንግዲህ ያው የዚህ ልጅ መታመም የዚህ ሁሉ ነገር መነሻው ይህች ሴት እንደሆነች አውቃለሁ። ውድ ቤተሰቦች ለእኔ ነገረች ነገር አለ። ስለዚህ ይሄ ልጅ ከራሱ ጋር አይደለም እንደዛ የሚለው ያው ሜላት በጣም ተናዳ ብዙ ነገሮችን ብታወራም ያው ከቅናትም ወይም ደግሞ ከንዴትም ሊሆን ይችላልና ውድ ቤተሰቦቻችን እንግዲህ እኔም አልፈርድባትም። እንግዲህ የምትመለከቱ ሰዎችም እንዳትፈርዱባት። ለምን ብዙ ነገር ያየች ልጅ ነች፣ ብዙ ነገር የደረሰባት ስለሆነ ለዛም ሊሆን ይችላል ብዙ ነገር እየደረሰባት ያለውና ውድ ቤተሰቦቻችን እባካችሁን ሰብስክራይብ ያደርጋችሁ ሼር ያደርጋችሁ ብዙ ቦታ ለብዙ ሰው እንዲደርስ አድርጉ። ውድ ቤተሰቦቻችን እንግዲህ ዛሬ ያለውን ነገር ልጠይቃት ምን እንዳደረገችው ምን እንደሆነ የዚህ መፍትሄ ምን እንደሆነ ልጠይቃት። እንግዲህ እናትየዋ ጋር ከእስር ቤት እንግዲህ በዋስም ቢሆን አስወጥተናታል። ለምን ይሄ ነገር መፍትሄ ማግኘት አለበት፣ ልጁ መፍትሄ ማግኘት አለበት። ልጁ በዚህ ሁኔታ የሚቀጥል ከሆነ እንግዲህ የሚሞት ነው የሚሆነው። እሱ ከሞተ ደግሞ ትልቅ ችግር ነው የሚፈጠረው። የኛም ኬዝ ገደል ነው የሚገባው። ስለዚህ እኛ ይሄ ነገር በሰላም እንዲያልቅና ይህ ቤተሰብ በሰላም ሰላማዊ ህይወት ኑሮ እንዲኖር ነው እኛ ፍላጎታችን። ስለዚህ ይህንን ነገር ለማስተካከል እንግዲህ እሷን
ግዴታ ማግኘት እንዳለብኝ ስላመንኩ ያለውንም ነገር ሁሉንም ነገር እንደምትነግረኝ ቃልም ስለገባች በዛ ሁኔታ እንግዲህ እሷን ላገኛት እየሄድኩ ነው ማለት ነው። ውድ ቤተሰቦቻችን እናትየዋ ምን ትል ይሆን እንግዲህ አብረን እናያለን። ቢቻል ታርቀው በሰላም ኖረው ያለውን ነገር ይቅር ተባብለው ቢኖሩ ምኞታችን ነው እንደኛ እንደ ሚዲያ። ግን ደግሞ ይሄ ነገር ካልሆነ ደግሞ እንግዲህ ምን ይፈጠራል የሚለውን እናያለን። ውድ ቤተሰቦቻችን እንግዲህ ያለውን ነገር ከስር ከስር ወደ እናንተ እናደርሳለን ማለት ነው። ውድ ቤተሰቦቻችን እስከዚያ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ኮሜንት ላይ ሀሳብ አስተያየታችሁን አሳውቁን። እስከዚያ ድረስ መልካም ቆይታ፣ መልካም ጊዜ። እንግዲህ ያው ዛሬ እንግዲህ ቢያንስ ትንሽ ተረጋግተሻል ብዬ አስባለሁ። ቢያንስ ትንሽ ያው ለዛም ነው እኔም ልጆችንም ይዤ ካሜራም ይዤ ወደ አንቺ የመጣሁት እና በሰላማዊ መንገድ እናወራለን ብዬ አስባለሁ። አመሰግናለሁ ዋሶንም ስላስወጣኝ በጣም ነው የማመሰግነው። ችግር የለውም ግን እኔም ያለውን ነገር ግን አሁን ትልቅ ችግር ተፈጥሯል። እዚህ ጋር የተፈጠረው ችግር ያው እንደምታየው እንግዲህ ሜቢ ገና ላየሽም ሊሆን ይችላል ብዙ ነገር ተፈጥሯልና። ምን ተፈጠረ? ከኔ የማላውቀው አዲስ ነገር ሆነ? አዎ ያው መታቂው ሳይሆን ይሆናል ብለሽ የነበረው ነገር በሙሉ ሆኗል። ምንድነው? እንግዲህ እንዳልሽው ልጁ አብዷል። ከራሱ ጋር አይደለም እኔ እብደት ነው። እሱንማ ነግሬ ነበረ እኮ ግድ ነው እኔን ካላገኘ ይሄ እንደሚሆን ነግሬሃለሁ። ስለዚህ አሁን እኔ እዚህ በምቆይበት ሰዓት ደግሞ እኔን አለማግኘቱን እንትን ሲለው ነው ያ ነገር የተከሰተው። ምንድነው በቃ አሁን ስሜቱ እንደዛ ህመም ላይ ምናምን ከሆነ እኔም ባለማግኘት የመጣ ነው። ቀድሜ ነግሬ ነበር። በቀደም የመጣ ሰዓት እሷን ይዘህ ስትመጣ ነግሬህ ነበረ። ስለዚህ እውነት ነው ማለት ነው አይደለ? አሁን አረጋገጥክ የነገርኩህን ነገር። ይሄ ነገር አንቺ ማለት ይሄ ነገር በመፈጠሩ ደስተኛ ነሽ? ይሄ እንዲሆን ነበር ፍላጎትሽ? የታወቀ እኮ ነው። ነግሬሃለሁ፣ ይሄ እንደሚሆን ነግሬሃለሁ። ለእኔ ምንም አዲስ ነገር አይደለም። ምን እሱ ብቻ እኮ አይደለም። ማንኛውም ወንድ ከኔ ጋር ከተገናኘ መጨረሻው ይሄ ነው የሚሆነው። ማንም እኔን ርቆ ጥሎ ምናምን አይሄድም። ስለዚህ የሚሆነውን የለመድኩት የማውቀውን ነው የነገርኩክ። ላንተ ነው አዲስ የሆነብህ። እንዳትደነጋ። ልጁ እኔን ሳያገኝ እንዲያን ነገር ውስጥ እንደሚገባ ስለማቅ ነው ቀድሜ አንተን ከሷ ነጥዬ የነገርኩክ። ነገውን ነገር ቢሆን እኔ እዚህ ባለውበት እስር ቤት ባለውበት ሰዓት ላይ የሆነ ነገር ቢፈጠር ምናምን እንዳትደነጋገጥ ምናምን ያው አብረሃት ስላለክ ካወቀው መንስኤውን ታውቀዋለክ ብዬ ነው ላንተ የነገርኩክ። ማለት አንቺ ምንድነው አሁን ጀግንነት ነው የተሰማሽ? ይሄ ነገር ምንም ደስተኝነት ነው የምንነገርኩ የምኖረው ነገር ነው። በእርግጥ አሁን ላይ ያው በልጄ በኩል የሆነ ነገር ስለሆነ እሱ ነገር ተሰምቶኛል እንጂ የትኛውም ወንድ ከኔ ጋር ከተገናኘ የትም አይሄድም። ተመልሶ ዞሮ ነው የሚመጣው። እኔም እነሱ መፈለግ ምናምን አይጠበቅብኝም። ገባ? ስለዚህ አሁን ትንሽ ግን ማለት ልጄ በዚህ መካከል መጎዳቷ ምናምን አሁን እየተሰማ ይመጣ አሁን እንጂ የትኛውም ወንድ ነው እኔን ከተገናኘ እንትንም የትኛውም ወንድ ታሳብጃለሽ ማለት ነው። በቃ ደግሞ እንደ ኩራት ነው ይሄንንም ነገር እየተናገርሽ ያለሽውና ይገባቸዋል ብዬ ነው ማስበው። ለወንዶች ይገባቸዋል። ለምን ይሄንን ልጅ እንደዚህ ማድረግ አሁን የኔንም ህይወት ያበላሸው ወንድ ልጅ ነው። ኖ በሰላም እየኖረ ነው አይደል? የልጅሽ ባል ነው። ከዚህም በላይ ከምንም በላይ የሚያናግር እሱ እኮ ነው የተሰማኝ። እኔም የተሰማኝ እኮ እሱ ነው። ገባ? አሁን ቆረቆረሽ? አዎ የልጄ ስለሆነ የልጄን ጉዳት ሳስብ አዎ ሌላ ወንድስ ቢሆን ምንም አይመስለኝም። የኔ ህይወት ሲበላሽ ወንድ ልጅ ለኔ ራርቶልኛል እንዴ? የኔ ህይወት ሲበላሽ ምንድነው በኔ ህይወት ውስጥ መጥቶ ልጅነቴን ሲያሳጣኝ ህይወቴን ሲመሰቃቅለው ለኔ ያዝኖልኛል? ለወንዶች እቺን ታክላላዝ ነው። ለምን ይናል ጭካኔ? ለምን እነሱ ለበኛ ጫካ ማን ነው እንደዚህ ያደርገሽ? ምንድነው እንሽ? ለምን እነሱ ለበኛ ጫካ ነው? ወንዶቹ ለምን በኛ ጫካ ነው? ምንድነው? ማን ነው እንደዚህ ያደረገሽ አንቺ? የልጅ አባት ማለት በህይወቴ ላይ ጥሩ ጠባሳ አልጣለም። የልጅ አባት ጥሩ ጠባሳ የለም። ምንድነው ያደረገሽ? በጣም ብዙ ነገር ህይወቴን ያበላሸው። ህይወቴን ብዙ ነገር ካደረ እኔ እሱን አምኜ አፍቅሬ
እኔም እኮ እንደማንኛውም ሰው አፍቅሮ አግብቶ ትዳር ይዞ መኖር ያምረኛል። ግን ያ እንዳይሆን ያደረገው ደግሞ የልጅ አባት ነው። አምኜ ልጅነቴን ሰጥቼ አምኜ የቀረብኩት ህይወቴን አሳልፌ የሰጠሁት ነገ ከሱ ጋር ብዙ ህይወት ይኖረኛል ብዬ ያሰብኩት ወንድ ነው። ዛሬ ላይ ህይወቴን አመሰቃቅሎ ህይወቴን አቅጣጫ አይደለም። ቆይ ወደሽው ፈቅደሽ? አዎ ወድጄ ፈቅጄ ነው አይደል ያደረግሽው? በትክክል አምኜው ነው አገባሻለሁ ብሎ ወደፊት ህይወት ይኖረናል ብሎ ብዙ ተስፋ ሰጥቶኝ ህይወቴን ግን አበላሽው። መጨረሻ ላይ ግን ሁሉ ነገር ውሸት ነበር፣ ድራማ ነበር። ህይወቴን ተጫወተበት። የሚፈልገውን ካገኘ በኋላ ታሪክ ተቀየረ ማለት ነው። ስለዚህ የትኛውንም ወንድ አምኜ አንድ ህይወቴን አበላሽቶ ሄዷል፣ ተጫውቶበት ሄዷል። ገባ? ለዚህ ለየትኛው ወንድ አላዝንም። ለየትኛው ወንድ አላዝንም። ትቶሽ ስለሄደ ነው። አሁን ትቶ ቢሄድማ ጥሩ ነበር። ትቶ ቢሄድ ስንት ነገር ዛሬ እዚህ ጋር መቆሜን አትመልከት። ብዙ ነገር አድርጎኝ ነው የሄደው። ከጤናም ከአይምሮ ለኔ ከስብዕናዬ እንኳን ማለት ነው። ገባ አይደለ? አይምሮዬን ጎርቶ ነው የሄደው። ሁሉ ነገሬን አሳጥቶኝ ነው የሄደው። ሁሉ ነገሬን በልጅነት ያገኘሁትን ከቤተሰብ የወረስኩትን እኔ ዛሬ እናቴ በህይወት የለችም እና የእናቴን መተኪያ እናቴን የማይበትን እንደ እናቴ ምን ልበል አንድ ሰው የሆነ ነገር ሲሰጥ በዛ ቦታ እሱን ተከተ የምትመለከትበትን በዙሪያ ያለውን ነገር በሙሉ ነው ያጠፋብኝ። መርሻ ላይ ማንም የላትም ብሎ እንደፈለገ ሆነ። እሱ ዛሬ ትዳር ይዞ በእኔ ህይወት እሱ በእኔ ንብረት እሱ ዛሬ ህይወቱን አደላድሎ እየኖረ ነው እኮ። ታዲያ ይህንን ነገር በቀጥታ ከሱ ጋር ተነጋግሮ መፍታት ይሻላል። መሄድ ያለበት ህግ ማግባብ ካለ በአግባቡ በህይወት እኮ አልቆምም ነበር ይሻላል ወይስ በህይወት አቆመኝም ነበር። አንቺን ሴት ነሽ ብለው በፍቅር የቀረቡሽን ወንዶች በሙሉ ሽባ አድርጎ ማስቀረት ነው ፍቅር አያውቅም። የአዳም ዘር ፍቅር አያውቅም። ፍቅር አያውቅም። ፍቅር ቢያውቅ ኖሮማ እንደዛ ልጅነቴን ሰጥቼው እንደዛ ሆኜ ስኖር ለእኔ ይሄ አይገባም ነበር። ህይወቴን መሰቃቅሎት አይሄድም ነበር። ግን ማንም የላትም ብሎ ነው ያንን ያደረገው አይደለ? እኔ ደግሞ ቆሜ ያሳየሁት ዛሬ እዚህ ጋር እንደዚህ በህይወት ስለቆምኩኝ ዛሬ እንዲህ አንተ ምናልባት በዚህ መንገድ ስላወከኝ ሌላ ሴት ሆኜ ልታይ ይችላል። እቺን ሳታቃት መጀመሪያ ቀድማ አግኝታይም ቢሆን ኖሮ ሌላኛው አንተ አቃት ነበር። ገባ? እኔ ልጄን ለማሳደግ ብዙ ዋጋ ከፍያለሁ፣ በጣም ብዙ ዋጋ። ግን በቃ ዛሬም የጸጸተኝ ማለት ዛሬም የስተቴ ሊሰማኝና ሊቆረቆረኝ የቻለው ያ ነው። ለሷን ለማሳደግ የከፈልኩት ዋጋ ምናምን እዚህ ጋር ደርሶ እንዲበላሽ ስለማልፈልግ ነው ይቅርታውንም የፈለኩት። ለዛም ነው አንተ ዋስ ሆነ እንድታስወጣኝና ያለውን ነገር እንድታስተካክል በቅርበት አንተን አናግሬ የለመንኩህም ለዛ ነው። ግዴታ ደግሞ እኔ እሱ እንዲድን ደግሞ እኔ ግዴታ አስፈልገዋለሁ። ለዛም ነው እኔም እንግዲህ ከባድ ነው ወንጀለኛን ዋስ ሆነን እንግዲህ እኛ ራሳችን ተጠያቂ ነን ብለን ነው ያወጣንሽ። ምክንያቱም ሌላ ችግር ቢፈጠር ሌላ ነገር ቢፈጠር ያው ዞሮ ዞሮ ከተጠያቂነት አታመልጭም እኛም ጋር ስላለሽ ለዛም ነው ለልጁ ማስበን ነው። በዚህ አጋጣሚ ግር ያላቸውን ቤተሰቦች ሊኖሩ ስለሚችሉ ምናልባት እንዲረዱን በዚህ አጋጣሚ ለመንገር እወዳለሁኝ። ስለዚህ እሷን ይዣት ልምጣና ያለውን ነገር እያንዳንዱን ነገር እውነታውን ትነግራታለሽ። መሄድም እንችላለን፣ ወደ ቤት መሄድም እንችላለን። መልካም፣ ወደ ቤት ጨርሰኬል ያለውን ነገር ስለዚህ ቤት ሄደን ያለውን ነገር እንጨርሳለን። እንግዲህ ምን ትላለች የሚለውን እንግዲህ አብረን እናያለን። በእርግጠኝነት ደስ ይላታል ብዬ አስባለሁ። በጣም ታሳዝናለች፣ ብዙ ነገር ደርሶበታል፣ ብዙ ነገር ሆናለች እቺ ልጅ። ስለዚህ አሁን ሄደን እስቲ እሷን ደግሞ ምን እንደምትል እናያለን። ውድ ቤተሰቦቻችን እንግዲህ እስቲ በቀጣይ ምን ይሆናል የሚለውን ነገር አብረን እናያለን። እስከዚያው ድረስ መልካም ቆይታ። እንግዲህ ደርሰናል። ያው እንደምታየው እስቲ እንግዲህ ቤት ሆነች ጥሩ ነው። እሱ ጸበል ሄዷል፣ በጣም ታሟል። ብታይ ጸበል ወሰዳችሁት? አዎ ጥሩ ነው፣ ግን መሄድ ነበረበት እዛ። ምንድነው መፍትሄው? እስቲ እንነጋገራለን። የለችም እንዴ? እንነጋገራለን። ነኝ ማን ነው? ሰላም ነው? እንዴት ነሽ? እንዴት ነሽ? ሰላም። ውሎ እንዴት ነበር? አሪፍ ነው። አሪፍ ነው። እንግዲህ
ያው እንግዲህ እሷም መጣለች። አሁን ነገሮችን ማብረድ አለብሽ አንቺ። ስለዚህ እባክሽን ይቅርታ መባባል አለባቸው። አሁን እሷም የተፈጠረውን ነገር በሙሉ አምኛለሁ ከኔ ያደረኩት እያለች ነው አማነች። ሁሉም ነገር። ስለዚህ ይቅርታ ተባባሉ ሁለታችሁም። ከምን በፊት ግን ብናወራስ እንዴት ነው ይሄን ነገር እኔ ላይ እንደዚህ ማድረግ የቻለችው? እንዴት ነው እኔ ላይ የጨከነችው? ብዙ ነገር ከሱ ጋር አውርተናል፣ ተነጋግረናል። ተነጋገራላችሁ እንደ ልጅ እዚህ ጋር አረፍ በሉና አንድ ላይ ተቀመጡና እባክሽ አሁን ቢያንስ ተቀራረቡ። ብዙ ነገር ተፈጥሯል በርግጥ ነው። ያንን ደግሞ በይቅርታ ከሆነ ነው እንጂ የሚታለፈው ከባድ ነው። ሁለተኛ ደግሞ እኛም የምንፈልገው መፍትሄ አለ። አይዞሽ አታልቅሽ፣ በቃ እባክሽ አታልቅሽ፣ ተረጋጊ ልጅ። ለምንድን ነው የማላለቅሰው ማሚ? ይሄ ሁላ እኔ ላይ አድርገሽ ይሄ ሁላ ጨክነሽ እኔ ላይ ስታደርጊ እንዴት ነው ታለቅሳለች? እቺ ልጅ ትጎዳለች፣ እቺ ልጅ እንደዚህ ትሆናለች ብለሽ ያለሰብሽ። ለዛም እኮ ነው እውነቱን ልነግርሽ ዛሬ እንድንነጋገር የወሰንኩትና በይቅርታ እንድናልፍ እንትን የፈለኩት። የልብሽን ካደረሽ በኋላ ይቅርታ የልብሽን አትበይ ታይ ልጄ፣ በኋላ ይቆጭሻል ሁሉ ነገር። ምን ማለት ነው ማሚ? ምን መሰለሽ ይሄን ሁሉ ነገር ያደረኩት እኔ መጀመሪያ በደሌ ነው። መጀመሪያ በአባትሽ በደረሰብኝ በደል ይሄ ነገር ይሄን እኮ ይሄ ሁሉ ያባቴ ምናምን አባትሽ ምናምን ነው ያደረሽ። ማታውቂው ብዙ ታሪክ አለ። ንገሪኝ ብዬሻለሁ፣ ግን አንቺ ለኔ መንገር አልፈለግሽም። አልፈለኩም። ምክንያቱም ለምን መሰለሽ አባትሽን ማለት አባትሽ ነው። ነገ ከነገ ወዲያ ደርሰሽ ስለ አባትሽ ራስሽ ደርሰሽበት እንድታውቂው እንጂ እኔ ዝም ብዬ ከልጅነትሽ ያልሆነ ነገር አይምሮሽ ውስጥ ዘርቼ እንድታድጊ ስላልፈለኩ ነው ያልነገርኩሽ እንጂ አባትሽ ብዙ በደል አድርሶብኛል። ወንዶችን እንድጠላ ያየሁትን ወንድ በሙሉ እንድበቀል ያደረገኝ አባትሽ በእኔ ላይ ያደረገው ነገር ነው። ለዛ የትኛውም ወንድ ግን ይሄ ሁሉ ማለት ነው ይሄ ሁሉ ነገርሽኝ ዛሬ ነው እየሰማሽ ያለሽው። ነገርኩሽ እኮ አይምሮሽን በልጅ አይምሮ በርዥሽ እንድታድጊ ስላልፈለኩኝ ሁሉን ነገር በራሴ ብቻ ነው የተወጣሁት። ይሄ የኔ ነው ብዬ ማለት ነው አንቺን መበረስ ስላልፈለኩ። ግን መጨረሻ ላይ መጣና ነገሩ አንቺ ጋር ደረሰ። የኔም ማደርጋቸው ነገሮች በሙሉ አንቺን ሊነካ ሆነ። ለዚህ ነው ተጸጽቼ መጥቼ ልጄን ይቅርታ ለመጠየቅ። ግን ዋሽሽኝ እኮ ያላመሽ መጀመሪያ ነገርኩሽ እኮ ደግሜ እየነገርኩሽ ነው። ያልነገርኩበት ምክንያት አንድና አንድ አንቺን ላለመበረዝ ነው። ገባሽ? አሁን ግን እየሆነ ያለው ነገሮች በሙሉ ባሰብኳቸው መንገድ እየሄደ አይደለም። ያላሰብኩት ነገር ነው እየተፈጠረ ያለው። ገባሽ አይደለ? እንጂ እኔ ለወንዶች አራራ። ይሄ ሁሉ የሆነው ግን በአንቺ አባት ጠባሳ ምክንያት ነው። የአንቺ አባት ብዙ ነገር ጎርቶኛል። እየነገርኩሽ ነው ልጄ፣ ስሚ፣ ብዙ ዋጋ አስከፍሎኛል። ለዛ የትኛውንም ወንድ በጥሩ ላይ አይልችልም። በቃ ለሱም ነግሬዋለሁ። ሲመጣ በቀደም ታስታውሽ እንደሆነ አንቺ እስር ቤት ልትጠይቂኝ ስትመጪ አንቺን ዞር አድርጌ ለሱ እውነቱን ነግሬዋለሁ። ምንድነው ሁኔታሽን አይቼ አልናገርም። በክፋት አንቺ ባልሽው ልክ እኮ በክፋት ቢሆን ኖሮ ማለት ያን ያህል አንቺ ላይ ከፍቼ ቢሆን ኖሮ አንቺን ሂጂ ብዬ ተጠንቅቄ ለሱ አልነግረውም ነበር። አንቺን እንዳትጎጂ ያለሽበት ሁኔታ ሲያሰጋኝ ጊዜ ጉዳትሽን ስመለከት በጣም ተጸጽቼ ነው ለሱ የነገርኩት። ና አንተን ወደኋላ ቅርብዬ አንተን ምነግር ነገር አለ ብዬ ነግሮሽ ከሆነ አላቅም ነግሬዋለሁ ለሱ እውነቱን ማለት ነው። ገባሽ አይደል? በቃ ከነገረሽም ጥሩ። ግን በወቅቱ ላንቺ በዛ ጉዳት ላይ ሌላ ጉዳት መጨመር ስላልፈለኩ ነው። እኔንም እንደነት አስቢ። ያደረኩትን ነገር ብቻ አትመልከቺ። እንዴት ነው ቢኒ ላይ እንደዚህ ታደርጊያለሽ ብዬ እንዴት ነው ማሰበው? እንዴት ነው ይሄ ማሰብ የምችለው? ያንቺን ጉዳት አይቼ እንጂ እውነቱን ልንገርሽ አይደለ? እስከዛሬ ቢኒ ብቻ አይደለም ከኔ ጋር የቀረበኝ ወንድ ሁሉ በጥሩ ተለይቶኛ አያውቅም። በጥሩ ተለይቶኛ አያውቅም። ከኔ እንዴት ነው ይሄ ሁሉ ከኔ የምትደብቁ? ከልጅሽ እንዴት ነው ይሄ ሁሉ ነገር? እንዴት ነው ብቻሽ የምትሸከም? የኔ ይኸውልሽ ተሸከምኩት፣ አውቃለሁ። ለምን አንቺ ላይ ጠባሳ ላለመጣል። ገባሽ? እየተረዳሽ ነው። እኔ አሁን ላንቺ እንዲህ ብዬ ላስረዳሽ አልችልም። ሙሉ ጉዳቱን የተጎዳሁት እኔ ነኝ። ዛሬ ለልጄ በህይወት ልቆም ብዬ በመቆሜ ነው ዛሬም እዚህ ጋር አንቺ እንደዚህ ነው ታዲያ መቆምም ማየ እንደዚህ ይሄ ሁሉ ነገር እየፈጸምሽ ነው እንደዚህ መቆም። ለዛ ነው ምነግርሽ። ለዛ ነው ተጸጽቼ ይቅርታ ልልሽ የሆነው። እውነቱን ሁሉን ነገር በግልጽ ለሱ የነገርኩት ለዛ ነው፣ ስለጸጸተኝ ነው። ተፈጠረው ከበፊትም ጀምሮ ከልጁም ጋር የነበረሽን እንዴት እንዳስገባሽ ወደዚህ ሁኔታ ንገራት፣ እያንዳንዱን ነገር። ምክንያቱም እስካሁን ውስጧ እሷ አላመነ። ይኸውልሽ ያንቺ ፍቅረኛም ጓደኛሽ ወደፊት ባለ ትዳር ነው ብለሽ ያልሽው ልጅ ምንም የሚያውቀው ነገር የለም።
የሚያውቀው ነገር የለም። ይሁዱ አንቺ ነሽ እንደዚህ ያረክሽው። ይሄ ሲረጣን እኔ እኮ በሱ ላይ ብቻ አይደለም እየነገርኩሽ ነው። በየትኛውንም ወንድ ላይ የሚሆነው ነው። እኔን የቀረበኝ ወንድ በጤና ተለይቶኝ አያውቅም። ገባሽ? አሁንም እሱ የታመመው ከኔ ስለራቀ ነው። ታስታውሺ እንደሆነ ከኔ ተጣልታች ምናምን በቃ የሆነ ነገር ተፈጥሮ ከዛም በኋላ መልሶ በ3 በ4 ቀን ይገብን ብሎ ይመጣል። ይሄ ነገር የሚሆነው እኔን አቶ መኖር ስለማይችል ነው። እየተረዳሽ ይሄ ሁሉ ደግሞ አንቺ ባደረግሽው ነገር ማለት ነው። በቃ የትኛውም ወንድ ለሱ ብቻ ለይቼው እኮ አይደለም። የትኛውም ወንድ ከኔ ጋር ከተገናኘ በ2 በ3 ቀን ምናምን መልሶ እኔን ካላገኘ በቃ ከኔ ከራቀ እንደው በቃ ርቃለሁ አንቺ ጋር አልደርስም ብሎ ከሄደ ወይ ያብዳል ወይ ጤናውን አጥቶ የሆነ ነገር ነው የሚሆነው። ገባሽ አይደል? ወይ አልጋ ቁረኛ ነው የሚሆነው። እሺ ከዚህም በኋላ እንዴት ነው ልቀቂኝ። ከዚህም በኋላ እንዴት ነው ማምንሽ? እኔ ልጅሽ ራሱ እንዴት ነው አንቺን ማመን የምችለው? ተረጋጊ እንጂ እውነቱን እየነገርኩሽ ነው። አሁን ሳታምኚኝ እኮ እንድንቀጥል ቢሆን እኔና አንቺ የራሳችሁን ጉዳይ የራሷ ጉዳይ ብዬ ብታውሽ እውነቱን አልነግርሽም። በዚሁ ይቀጥል ነበር እሱ መብደቱን። ከዛ እኔን ሲያገኝ እኮ ይረጋጋል አውቃለሁ። ገባሻ? እሱ እንዲረጋጋ እሱን እያገኘው መኖር ችል ነበር። ልጅነትሽን ፈልጌ እኔም እናትና ልጅነታችን እንዲቀጥል ነው እውነቱን እየተናገርኩ ያለሁት እንጂ ለእሱም የመንገር ግዴታ የለብኝም። እኔ እንደውም ቅጣቴን ስጨርስ እወጣለሁ። ዘላለም አይደለም የሚፈረድብኝ። ገባሽ አይደለ? ልጅነትሽን ፈልጌ ነው የመጣሁት። ይቅርታ እያለችሽ ነገር በሙሉ ገባሽ አይደለ? እውነቱን ምነግርሽ ልጅነትሽን ፈልጌ የልብሽን ያደረሽ እኮ ልጁን እኮ አሳበልሽው። በቃ የልቤን አድርሼ ብታው ኖሮ ይሄ ልጅ እኮ ቤተሰብ የለውም። ስሚኝ፣ የልቤን አድርሼ ብታው ኖሮ ነገርኩሽ። እኔ ቅጣቴን ስጨርስ እድሜ ልክ አይደለም የሚፈረድብኝ። ቅጣቴን ጨርሼ ስወጣ ምናምን እየተገናኘሁት በኖርማል ካንቺ ጋር መቀጠል ይችላል። ጉዳይሽ ብዬ ብታውሽ ማለት ነው። ግን ልጄ ነሽ። እስከዛሬ ለማንም ያልተሰማኝ ስሜት ለልጄ ሲሆን ግን ተሰማኝ። በቃ ይሄ ነገር እዚህ ጋር መቆም አለበት ብዬ ይቅርታ እየጠየቅኩሽ ነው። ተረዳሽ? ያለፈው አልፏል። በቃ ለወደፊቱ የሚሆነውን ነገር እናድርግና ይስተካከልና ወደፊት ህይወታችን ይቀጥል እያልኩሽ ነው። ከማን ጋር ነው የምትቀጥይው? ምን ማለት ነው? ከአንቺ ከአንድ ልጄ ጋር። ከኔ ጋር ነው የምትቀጥይው? እናትና ልጅነታችን አብሮ ይቀጥል እያልኩሽ ነው። ይቅርታ እያለችሽ ነው። በቃ አሁን ይቅርታውን ተቀበይ። አንተ ለምንድን ነው የማትረዳኝ? ምን ልረዳሽ? ከይቅርታ በላይ ምኑን ይረዳሽ? ቆይ እሺ፣ እነሱን ወንዶች ብቻ ነው እንደዚህ የምታደርጊው? እኔ እኮ እንዴት ወንዶቹ እሱንም እኮ ነገርኩሽ። ምክንያት ነበረኝ ምክንያት እኔ ላይ ከሚደረገው አንጻር እኔ ካሳለፍኩት አንጻር ለነሱ አልሳሳም ነበር። ምንም ነው ያንቺ አባት እኔ ላይ ካደረገው ማለት ነው። ዛሬ በዚህ በቃ ወንዶችን እየጎዳው በቃ በእነሱ እየተደሰትኩ ባልኖር ኖሮ አንቺም አባት የለኝም ብለሽ እንደኖርሽው እናትም አይኖርሽም ነበር። ግን ለመበቀል በተነሳሳውበት እንትን ነው ዛሬም እዚህ ጋር የደረስኩት። ገባሽ አይደለ? እዚህ ጋርም ቆሜ እነዚህን የተለያየ ነገር ላሳልፍ የቻልኩት ወንድን ለመበቀል በተነሳውበት ነው። እድሜ ራሱ ልኖር የቻልኩት እንጂ የዛኔ እንደ አባቴ ስራ ቢሆን እኔ ሞቼ እቀራለሁ። አንቺም ያለ አባት ያለ እናት ደርሶብሽ ነው። እንዴት ጎርቶሽ ነው? እሱን ወደፊት ቀስ ያሽ ታውቂዋለሽ። ነግሬዋለሁ፣ ሁሉን ነገር ለሱ ነግሬዋለሁ በከፊል እሱንም ቢሆን በከፊል ካደረ እንዲሁ ጭምጭምታ ትንሽ ነግሬዋለሁ። ይሄንን ነገር ሰምቼ ገባሽ አይደል? ለሰው ያው አንዳንዴ ብዙ ሰው ወንጀለኛ ይሆናል፣ ግን ደግሞ የሰው ልጅ ልቡ ሲመለስ ደግሞ ይቅር ተባብሎ ደግሞ መቀጠል ትክክለኛ አግባብ የሚባለው እንደዛ ነው። በቃ በአባትሽ በቀል ተነሳስቼ እዚህ መድረሴ አንቺን እየጎዳብኝ ስለሆነ ያ ነው እኔን ያጻጻተኝ። እሺ አሁን እንዴት ነው የሚድነው ልጁ? እኛም ጥያቄ እሱ ነው። ልጁ እንዴት ነው የሚድነው? እሱን ቀስ እያለን እንግዲህ እንትን መጀመሪያ እኔ አንቺ ልጅነትሽን አምነሽ ተቀበለሽ በይቅርታ እንተላለፍና ከዛም በኋላ ያለውን ነገር ለሱ ደግሞ ወደ መፍትሄው እንሄዳለን፣ ወደሚደረገው ነገር እንሄዳለን። ወደ መፍትሄ ስትይ እሱ ወደሚደነበት ቅድሚያ ግን አንቺም እኔ ይኸው እናት ነኝ፣ ግን ተንበርክኬ ለበደልኩሽ ነገር በሙሉ ይቅርታ ጠይቅሻለሁ። ልጄ እንደ እናትና ልጅ ሆነ እንድንቀጥል ፈልጋለሁ። ከዚህ በኋላ ያለፈውን ነገር ረስተን እንደ አዲስ መጠራጠራሽ እንድታወጪ ፈልጋለሁ። ጥርጣሬሽ እንድታስወግጂና እንደ ድሮ እናቴ ብለሽ እኔ አንቺን ስቆጣሽ ስበድልሽ እንደኖርኩት ሳይሆን አንቺ ልብሽ ውስጥ እንደነበረው እንድንኖር ፈልጋለሁ። እናትነቴን ልክስሽ ፈልጋለሁ። ስለዚህ ይቅርታ አድርጊልኝ ልጄ። አሁን ግን ልጁን ማዳን አለብን። ስለዚህ ቶሎ የልጁን መፍትሄ ልጁን እናገኘውና ችግር የለውም ጨርሳለሁ። ሌላ ነገር መቼም አይሆንም አይደለ? የሚፈጠር ነገር የለማ።
ምንም ይፈጠር ነገር የለም። ስለዚህ እባካችሁን ቶሎ ለዚህ ልጅ እንድረስለት። በቃ የልጁ ነገር ዋናው እኔ በሰላም ነገሮች አለቁ እንጂ የልጁ ነገር ቀላል ነው። እሺ በቃ በቀላሉ ይጠናቀቃል። እሺ ቶሎ እቃ እንትን እንበልና መሄድ። እሺ የት ሄደን ነው የምናድነው? ማለት የት ነው መፍትሄው? የት ነው? ጸበል ነው ብለኸኛል አይደለ? ጸበል ነው ያለው። ግን ምንድን ነው ማድረግ ያለብን አሁን እሱን ለማድረግ? በቀጥታ ምንም ልናደርግ አንችልም። ይኸውልህ እሱ ሌላ ነገር ነው፣ ሌላ መፍትሄ ማለት ራሴ እንደዚህ እንዳደረኩት ሌላ ነገር ነው። እንደዚህ አሁን ሁሉን ነገር በአንዴ እንዲህ ነው ልልክ አልችልም። ቀስ እያለ የሚስተካከል ነገር ነው። ብዙ የሚደረጉ ነገሮች አሉ። ግን ዞሮ መጨረሻ ላይ ያው ልጁ የሆነ ነገር ማለት መዳን ወደ ጥሩ መመለሱ አይቀርም። ብዙ መንገድ ቢኖረው አሁን በእኔ ተማመኝ። በይቅርታ ተላልፈናል አይደል? ነገሮችን በሙሉ እየተነጋገረን እናደርጋለን። ገባሽ አይደለ? የእሱን ነገር አሁን በእኔ ላይ ሙሉ እምነት እንዲኖርሽ ፈልጋለሁ። ይቅርታ ከልባችን ነው አይደለም? ተቀብለሽኛል፣ ይቅር ብለሽኛል። በቃ ዋናው እሱ ነው። ከዚህ በኋላ የምትፈልጊውን ህይወት እንድትኖሪ እያንዳንዷን ነገር እየተነጋገረን እናደርጋለን። ምንም በእኔና በአንቺ መካከል ምንም የሚደበቅ ነገር የለም። በእኔ ተማመኝ። ጊዜ ይወስዳል። በትዕግስት እስካሁን በመጥፎ ነገር ረዥም ዓመት ኖረን የለም። ስለዚህ ለጥሩ ነገር ነውና በትዕግስት ሁሉን ነገር እናስተካክላለን። እመኚኝ እሺ። የተጎዳሽውን ያክል ትካሻለሽ። መልካም። እኔም በዚህ አጋጣሚ እንግዲህ በጣም ደስ ብሎኛል። ሚዲያ ሰው እንግዲህ ይሄን እኛም የምንፈልገው ይሄንን ነው። ብዙ መሆን ያልነበረባቸው ነገሮች ሆነዋል። ብዙ ነገሮች ተፈጥረዋል። አሁንም እንግዲህ የወንድማችንን ነገር አደራ ቶሎ ማለቅ አለበት። የልጅ ቶሎ ወደ ጤናው መመለስ አለበት። እንግዲህ ውድ ቤተሰቦች ያለውን ነገር እንግዲህ እንደምታዩት በሰላም ተጠናቋል። እስቲ የልጁን ጉዳይ ደግሞ ምን እናደርጋለን የሚለውን በቀጣይ እናያለን ማለት ነው። እስቲ እሷም ጋር ስላለ መፍትሄው የሚደረገውን ነገር እንግዲህ ሄደን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን እስከዚያው ድረስ አብራችሁን ቆዩ እላለሁ። ውድ ቤተሰቦቻችን በሌላ ኬዝ እስከምንገናኝ ድረስ እስከዚያው ድረስ መልካም ጊዜ፣ መልካም ቆይታ። በጣም እናመሰግናለን። ምንም ችግር የለውም። እኔ ስራዬ ነው ማድረግ ያለብኝ። አረ ምንም ችግር የለውም። ይሄ ስራዬ ነው። ምስጋና ያስፈልገውም። እኛ እንግዲህ ለሀቅና ለእውነት ነው የምንሰራው። ምስጋና ያስፈልጋል። እዚህ ውስጥ ገብተህ እኔንም ስለመለስከኝ በጣም ማለት የልጄ ኬዝ ባይሆን ኖሮ እኔ ምናልባት በዚሁ ህይወት ይቀጥል ነበር። ይሄ አሁን በልጄ በኩል ባይገጠም ኖሮ ገባክ። ስለዚህ በጣም አንተ ከልብ አመሰግናለሁ። የበለጠ ሞር እናትና ልጅን ወደ ትክክለኛ ፍቅር ስለመለስክ ማለት ነው። በጣም እናመሰግናለን። ምንም ችግር የለውም። እንግዲህ መሆን ያልነበረባቸው ብዙ ነገሮች ሆነዋል። እንደ ፈጣሪ ፍቃድ እንግዲህ ደግሞ እንደዚህ ሰላም በመውረዱ እኛ ዋናው አላማችንና ፍላጎታችን ይሄ ነው። እንግዲህ እናንተም አሁን ወደ ድሮ ፍቅራችሁ ተመለሱ። እኛ የምንፈልገው እሱ ነው። እንግዲህ ውድ ቤተሰቦቼ በድጋሚ በሌላ ኬዝ እስከምንገናኝ መልካም ቆይታ፣ መልካም ጊዜ። ከራቀ እንደው በቃ ርቃለሁ አንቺ ጋር አልደርስም ብሎ ከሄደ ወይ ያብዳል ወይ ጤናው ናቶ የሆነ ነገር ነው የሚሆነው። ገባሽ አይደል? ወይ አልጋ ቁረኛ ነው የሚሆነው።